ሰላም ጤና ይስጥልን አድማጮች፣ ሰበር ዜና ተሰምቷል። ማንም ያልጠበቀው ሆነ። ድንገተኛ ከባድ እርምጃም ተወስዷል። ሁለቱ የክልል ፕሬዝዳንቶች ከስልጣን ሊሰናበቱ እንደሆነ ተሰምቷል። ውሳኔው በቀጥታ ከ4 ኪሎ ቤተ መንግስት የተላለፈ እንደሆነ የብልጽግና የመረጃ ምንጮች አንስተዋል። በሌላ በኩል መከላከያ ፋኖን አዳክመን ወደ ትግራይ እንዘምታለን ያለ ሲሆን ህወሓት በበኩሉ ከፋኖ ጋር ተባብሬ አዲስ አበባን እቆጣጠራለሁ ሲል እየፎከረ ነው። ይህ ኢትዮ አዲስ ሚዲያ ነው። የከበረ ሰላምታችን ያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን ከዚህ ቀጥለን እናስደምጣችኋለን። ፈጣንና ትኩስ መረጃዎቻችን ለብዙዎች ተደራሽ እንዲሆኑ አስቀድማችሁ ቪዲዮን ላይክ፣ ኮሜንትና ሼር እንድታደርጉም በአክብሮት እንጋብዛችኋለን። አሁን ዋና ዋናዎቹን በማስቀደም እንጀምር። ከ4 ኪሎ ቤተ መንግስት በየጊዜው የሚሰጡ ድንገተኛ እርምጃዎች ቀጥለዋል። አብይ በሚቀጥለው አዲስ ዓመት ፓርቲያቸውን ለማጽዳትና የሚያሰጓቸውን ሰዎች ገሸሽ ለማድረግ ቆርጠው ተነስተዋል። ዛሬ በተሰማ ዜና ሁለት የክልል ፕሬዝዳንቶች በመጪው መስከረም ወር ከስልጣን እንደሚሰናበቱም ተሰምቷል። ይህ መረጃ ለብልጽግና ፓርቲ ቅርበት ያላቸው ምንጮች በስፋት እያናፈሱት ነው። በዝርዝር የምናስደምጣችሁ ዘገባም ይሆናል። በአስቸኳይ አቁሙት፣ ካልሆነ ከባድ እልቂት ይፈጸማል ሲል ድርጅቱ አስጠንቅቋል። ድርጅቱ ይህንን ማስጠንቀቂያ የሰጠው ለጠቅላይ ሚኒስትር አብይ አህመድ በጻፈው አነጋጋሪ ደብዳቤ እንደሆነም ታውቋል። ወደ 4 ኪሎ የተላከው ማስጠንቀቂያ ያዘለ ደብዳቤም እጅግ ትኩረትን ስቧል። በሌላ በኩል ደግሞ ከሰሞኑ ፋኖ አዲስ አበባን ለመቆጣጠር ከጫፍ ደርሷል የሚል ንግግር ያሰሙት የህወሓት ከፍተኛ አመራር ከኤርትራ ድንበር በቅርብ ርቀት በምትገኘው ከተማ በመገኘት ብልጽግናን ከስልጣን ለማስወገድ መምከራቸው ታውቋል። ይህንንም በዝርዝር ታደምጡታላችሁ። የመከላከያ ሰራዊቱ ፋኖን በማዳከም ወደ ትግራይ ሙሉ ዘመቻ ለመክፈት ማቀዱ ተነግሯል። ከሰሞኑ በጎጃምና ወሎ እንደ አዲስ የተከፈተው ዘመቻ ዓላማው ይህ እንደሆነም በይፋ ተነግሯል። የተወደዳችሁ የኢትዮ አዲስ ቤተሰቦች እነዚህና ሌሎች መረጃዎችን በዝርዝር እናስደምጣችኋለን። አሁን በቀጥታ ወደ ዝርዝሮቹ እናልፋለን። በመጀመሪያም ብልጽግና አይነኬ የተባሉ ቁልፎችን እየነካካ ነው ተብሏል። በኢትዮጵያ ፖለቲካ አይነኬ የሚባሉትን የህገ መንግስትና ፌዴራሊዝም ጉዳዮች ብልጽግና እየነካካ ሊያፈርሳቸው እየተንቀሳቀሰ እንደሆነም መረጃዎች ጠቁመዋል። በሀገራዊ ምክክሩ ላይ እነዚህ ጉዳዮች ዋና አጀንዳ መሆናቸው ታውቋል። ለምክክር ከቀረቡና ትኩረት ከሳቡ አጀንዳዎች መካከል አንዱ በሆነ የመንግስት አደረጃጀት ቅርጽ፣ የፖለቲካ ስርዓት፣ የፖለቲካ ውክልና፣ የምርጫ ስርዓት አጀንዳ ውስጥ የተካተተው የመንግስት አደረጃጀት አስተዳደር ስርዓት ንዑስ አጀንዳ ለኢትዮጵያ ቀጣይ የመንግስት ስርዓት 3 አማራጮችን ማስቀመጡም ታውቋል። አህዳዊ፣ ፌዴራላዊና ኮንፌዴራላዊ የሚሉት አማራጮች ለተመካካሪዎች በቀረበው የሀገራዊ ምክክር አጀንዳዎች የውይይት መሪ ጥያቄዎች ሰነድ ላይ ተቀመጡ ሲሆን ተመካካሪዎች ለኢትዮጵያ ይበጃል የሚሉት ሌላ ስርዓት ካለም እንዲያቀርቡ ሰነዱ መጠየቁ ተነግሯል። ተመካካሪዎች የፌዴራል ስርዓትን ምርጫቸው የሚያደርጉ ከሆነ አሁን ያለው የፌዴራል ስርዓት ያለምንም ማሻሻያ ይቀጥላል። አሁን ያለው የፌዴራል ስርዓት ድክመቶቹ ተገምግመው ማሻሻያ ይደረግበት፣ ከብሔር ፌዴራሊዝም ወጥተን ወደ ጂኦግራፊ ፌዴራሊዝም ወይም ይበልጥ ማዕከላዊ ወደሆነ ስርዓት እንሸጋገር በሚሉ አማራጮች ዙሪያ አስተያየት እንዲሰጡ መጠየቃቸውን ዋዜማ ራዲዮ ዘግባለች። 3 የመንግስት አስተዳደር ስርዓቶችም እንደ አማራጭ ቀርበዋል። ፓርላመንታዊ፣ ፕሬዝዳንታዊና የሁለቱ ስርዓቶች ቅይጥ በአማራጭነት የቀረቡ ስርዓቶች መሆናቸውን ዋዜማ የተመለከተችው ሰነድም ያሳያል። የፌዴራል መንግስትና የክልል መንግስታት መሪዎች የስልጣን ዘመንን በጊዜ መገደብ የሚለው በአጀንዳው ስር ምክክር የሚደረግበት ንዑስ አጀንዳ ሆኖም ተቀምጧል። ሀገሪቱ የምትመራበት የምርጫ ስርዓት፣ የአብላጫ ድምፅ፣ ተመጣጣኝ የውክልና ስርዓትና ቅይጥ የውክልና ስርዓት የሚሉ አማራጮች ቀርበውለታል። የፖለቲካ ፓርቲዎች አደረጃጀት ጉዳይም ለምክክር የቀረበ ንዑስ አጀንዳ ሲሆን ብሔርን መሰረት ያደረገ የፖለቲካ አደረጃጀት ቀርቶ ወደ ዜጋ ተኮር የፖለቲካ ስርዓት ሽግግር እንዲደረግ በሚጠይቁና የአሁኑ የፖለቲካ አደረጃጀት የብሔር ብሔረሰቦችን የራስን እድል በራስ የመወሰንን መብት ማረጋገጫ ስለሆነ ሊነካ አይገባም በሚሉ ወገኖች መካከል ያለው ልዩነት በምክክር እንዲፈታ በአጀንዳው ተጠይቋል። በምክክሩ ላይ እየተሳተፉ የሚገኙ ተመካካሪዎች የተለያዩ የማህበረሰብ ክፍሎችን የሚወክሉ ሲሆን አንዳንድ ክልሎች ለተመካካሪዎች ከፍተኛ አበል መክፈላቸውን ዘገባው ጠቁሟል። ለተመካካሪዎች አበል ከከፈሉ ክልሎች መካከል ኦሮሚያ፣ ሶማሊያ፣ ሲዳማ፣ አፋር ክልሎች የሚጠቀሱ ሲሆን ለትራንስፖርት በሚል የተከፈለው አበል ከ5000 እስከ 80000 የኢትዮጵያ ብር የሚደርስ መሆኑን የወጣው መረጃም ያመላክታል። ለአብዛኛው የሶማሌ ክልል ተሳታፊዎች አበል ክፍያ እንደተፈጸመላቸው የገለጹት ምንጮች ክፍያ የተፈጸመው ኮሚሽኑ ሁሉንም የተሳታፊዎች ወጪ እንደሚሸፍን ባሳወቀበት ሁኔታ ውስጥ ነውም ተብሏል። ለሲዳማ ክልል ተመካካሪዎች 5000፣ ከኦሮሚያ ክልል አንዳንድ አካባቢዎች ለተወከሉ ተመካካሪዎች 9000 ብር፣ ለአፋር ክልል ተመካካሪዎች ደግሞ እስከ 10000 ብር የሚደርስ ክፍያ መፈጸሙንም
ምንጮች ተናግሯል። በቀጣይ መረጃችን በአስቸኳይ አቁሙት ካልሆነ ከባድ እልቂት ይፈጸማል ሲል ድርጅቱ አስጠንቅቋል መባሉን እነግራችኋለን። ድርጅቱ ይህንን ማስጠንቀቂያ የሰጠው ለጠቅላይ ሚኒስትር አብይ አህመድ በጻፈው አነጋጋሪ ደብዳቤ እንደሆነም ታውቋል። ወደ 4 ኪሎ የተላከው ማስጠንቀቂያ ያዘለ ደብዳቤ እጅግ ትኩረትን ስቧል። በሌላ በኩል ከሰሞኑ ፋኖ አዲስ አበባን ለመቆጣጠር ከጫፍ ደርሷል የሚል ንግግር ያሰሙት የህወሓት ከፍተኛ አመራር ከኤርትራ ድንበር ቅርብ ርቀት በምትገኘው ከተማ በመገኘት ብልጽግናን ከስልጣን ለማስወገድ መምከራቸው ታውቋል። ለጠቅላይ ሚኒስትር አብይ አህመድ ግልጽ ደብዳቤ የጻፈው ሳልሳይ ወያነ ትግራይ ፓርቲ ነው። በመቀሌ የሚንቀሳቀሰው ሳልሳይ ወያነ ትግራይ ፓርቲ ለኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በጻፈው ግልጽ ደብዳቤ በኢትዮጵያ መንግስትና በህወሓት እንዲሁም በውጭ ኃይሎች መካከል አዲስ የጦርነት ደመና እያንዣበበ መምጣቱን በመጥቀስ ከባድ ሰብአዊና ቁሳዊ ውድመት የሚያስከትል አዲስ ጦርነት እንዳይቀሰቀስ በአስቸኳይ የመከላከያና የሰላም እርምጃዎች እንዲወሰዱም ጥሪ ማቅረቡ ተነግሯል። ሳልሳይ ወያኔ በደብዳቤው እንዳመላክተው የትግራይ ህዝብና አገሪቱ ካለፈው አውዳሚ ጦርነት ካስከተለው መጠነ ሰፊ ሰብአዊና ኢኮኖሚያዊ ቀውስ ገና ሳያገግሙ በዚህ ሰዓት ሌላ የጦርነት ዝግጅትና ስጋት ጫፍ መድረሱ እጅግ አሳሳቢ ነው ብሏል። እጅግ አነጋጋሪና ወሳኝ ወደሆነው መረጃችን እናልፋለን። ከኤርትራ ድንበር በቅርብ ርቀት በምትገኘው አድዋ ከተማ በተደረገው በዚህ ስብሰባ የትግራይ ህዝብ ህልውና የሚረጋገጠው በብልጽግናው አገዛዝ መቃብር ነው በማለት የህወሓት ከፍተኛ አመራሮች ተናግሯል። አማኑኤል ገጥሞናል ካሉት የህልውና አደጋ ለመውጣት በአገዛዙ ምክንያት ህልውናቸው አደጋ ላይ ከወደቁ አጎራባች ህዝቦች ጋር በመተባበር ለመስራት የሚያስችል አሰራር በቡድናቸው ተቀባይነት ማግኘቱንም አረጋግጧል። የህወሓቱ ምክትል ሊቀመንበር አማኑኤል አሰፋ ባለፈው ሳምንት መሬት ላይ የወረደ ጽምዶ የሚባል ጥምረት የለም ማለታቸው አነጋጋሪ እንደነበር ይታወሳል። አሁን ደግሞ ውሎ ሳያድር በማግስቱ በይፋ ከውጭና ከውስጥ ኃይሎች ጋር አስተባብሮ ቅንጅት መፍጠራቸውን በአደባባይ ተናግሯል። በቀጣይ መረጃ ችን ደግሞ የመከላከያ ሰራዊቱ ፋኖን በማዳከም ወደ ትግራይ ሙሉ ዘመቻ ለመክፈት ማቀዱ ተነግሯል። ከሰሞኑ በጎጃምና ቦሎ እንደ አዲስ የተከፈተው ዘመቻ ዓላማው ይህ እንደሆነም ተነግሯል። በሰሜን ወሎና ጎጃም ፋኖ ላይ ምቱ ጠንክሯል። መከላከያ ከባድ ዘመቻ እያከናወነ እንደሆነም ታውቋል። በትግራይ ደግሞ ጦርነት ሊጀመር ከጫፍ እንደደረሰ አመላካች ነገሮች በዝተዋል። ከሰሞኑ የፋኖ ጠንካራ ይዞታ ላይ የተከፈተው ውጊያ ዓላማው በትግራይ አዲስ ዘመቻ ለመክፈት ታስበው እንደሆነ መረጃዎች እያመላከቱ ይገኛሉ። በአማራ ክልል አሁን ዘመቻው ተጧጡፏል። በትግራይ ደግሞ አዲስ ዘመቻ ሊታወጅ ቁርጡ ቀን ቀርቧል። ህወሓት ብልጽግናን አስወግዳለሁ እያለ እየፎከረ ነው። ብልጽግናም እንደ ዱቄት በኗል ያለውን ህወሓት አጠፋለሁ ብሏል። ህወሓትን ለማጥፋት እየተዘጋጀ ያለው የፌዴራል መንግስቱም አስቀድሞ ግን ፋኖን ለማዳከም ከዚያም ወደ ትግራይ ለመዝመት ያቀደም መስሏል። ለዚህም ከሰሞኑ እንደ ጎጃምና ሰሜን ወሎ ባሉ የፋኖ ጠንካራ ይዞታዎች ላይ መጠነ ሰፊ የሚባል ዘመቻን እያደረገም ይገኛል። በተለይም በጎጃም ጮቄ ተራሮች እጅግ የበረታ ውጊያ ሲደረግ ነው የከረመው። የኢፌድሪ መከላከያ ሰራዊት የምስራቅ እዝ በጎጃም በተለይም በጮቄ ደጋ ዳሞትና በአጎራባሽ ቀጠኖች የተከፈተው መጠነ ሰፊ ዘመቻ ዓላማም ጽንፈኛ ሲል የሚጠራቸውን የፋኖ ኃይሎች መዋቅር ማፍረስና የህዝብን ሰላም ማረጋገጥ እንደሆነ አስታውቋል። የጎጃም ፋኖ በበኩሉ የመንግስትን የድል መግለጫዎች በማስተባበል በመንግስት ጦር ላይ ከባድ ኪሳራ ማድረሱንና የአካባቢው ይዞታዎችን ለመከላከል እየተንቀሳቀሰ መሆኑን አስታውቋል። ወደ መጨረሻው መረጃችን እናልፋለን። ጠቅላይ ሚኒስትር አብይ አህመድ በሚቀጥለው አዲስ ዓመት ፓርቲያቸውን ለማጽዳትና የሚያሰጓቸውን ሰዎች ገሸሽ ለማድረግ ቆርጠው ተነስተዋል። ዛሬ በተሰማ ዜና ሁለት የክልል ፕሬዝዳንቶች በመጪው መስከረም ወር ከስልጣን እንደሚሰናበቱ ተነግሯል። ይህ መረጃ ለብልጽግና ፓርቲ ቅርበት ያላቸው ምንጮች በስፋት እየዘገቡት ይገኛል። ለብልጽግና ቅርበት ያላቸው ዘገባዎች እንዳወጡት መረጃ ከስልጣን ይሰናበታሉ የተባሉት የድሬዳዋ ከተማ አስተዳደር ከንቲባ አቶ ከድር ጀዋርና የአፋር ክልል ርዕሰ መስተዳደር አቶ አወል አርባ ናቸው። በተለይም የድሬዳዋ ከተማ ከንቲባ ከስልጣን ይሰናበታሉ መባሉ ትኩረትን የሚስብ ነው ተብሏል። ምክንያቱም ድሬዳዋ በኦሮሚያና ሶማሌ ልሂቃን ዘንድ ይገባኛል ጥያቄ የሚነሳባት ናትና እንደሚታወቀው ኢህአዴግ ስልጣኑን ከጨበጠ ወዲህ ድሬዳዋ 40 በሚል አስተዳደራዊ ስርዓት ነው የምትተዳደረው። 40 ኦሮሞ፣ 40 ሶማሌ፣ 20 በመቶ ደግሞ ሌሎች ብሔሮች ይመራዋታል እንደ ማለት ነው። በድሬዳዋ ከተማ አስተዳደር የፖለቲካ የስልጣን ክፍፍል ልምድ ወይም ቻርተር መሰረት የከተማ ከፍተኛ የስልጣን ቦታዎች የብሔር ስብጥርን ባገናዘበ መልኩም በኦሮሞና በሶማሌ ብሔረሰቦች መካከል በወንበር መጋራት መርህ ወይም ፓወር ሼሪንግ ይደለደላሉ። በዚህም መሰረት የአሁኑ ከንቲባ አቶ ከድር ጀዋር የኦሮሞ ብሔርን ወክለው የከተማዋን አስተዳደር በከንቲባነት እየመሩ ይገኛሉ። አሁን ታዲያ ከቀጣይ 2019 ጀምሮ ድሬዳዋን የመምራት ተራም የሶማሌ ብሔር መሆኑን አቶ ከድር ከስልጣን እንደሚሰናበቱ ነው እየተነገረ ያለው። አቶ ከድር ጀዋር በድሬዳዋ ከተማ አስተዳደር ምክር ቤት ሙሉ ድምጽ ተመርጠው የከተማ
የከተማዋ ከንቲባ ሆነው የተሾሙት በመስከረም ወር 2014 ዓ.ም ላይ እንደነበር ይታወሳል። ከንቲባ ሆነው ከመሾማቸው በፊት ለ3 ዓመታት ያህል የድሬዳዋ ከተማ አስተዳደር ምክትል ከንቲባ በመሆንም አገልግለዋል። በፖለቲካ ህይወታቸው ውስጥ በወጣትነት እድሜያቸው ከቀበሌ ሰብሳቢነት ጀምሮ የወጣቶችና ስፖርት ኮሚሽነር እንዲሁም የድሬዳዋ ከተማ ምክር ቤት አፈ ጉባኤ በመሆን በተለያዩ የኃላፊነት ቦታዎች ላይ መስራታቸው ይታወቃል። በሌላ በኩልም ለረጅም ዓመታት የአፋር ክልልን የመሩት አቶ አወል አርባ ከስልጣን እንደሚነሱም እነዚሁ ምንጮች አጠናክረው ተናግረዋል። አቶ አወል አርባ ከስልጣን ሊነሱ ይችላሉ የተባለው ከቅርብ ጊዜ ወዲህ የክልሉ ወጣቶችና አመራሮች መንግስትን በመቃወም ትጥቅ ትግል በመጀመራቸው አቶ አወል ይህንን ማስቆም አልቻሉም በሚል እንደሆነም ተነግሯል። ለሰዓቱ የተደመጡ መረጃዎቻችን በዚሁ ተጠናቋል። ኢትዮ አዲስ ሚዲያን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር በማድረግ አብራችሁን እንድትሆኑም እንጋብዛችኋለን። ሰናይ ቀን